ለቱ መሳይ እንደምን አመሰግናለሁ ስለ ግብዣህ። እንግዲህ በቀጥታ ለማስተላለፍ ጥረት ያደርግን ነበር በቴክኒክ ምክንያት ሊሳካልን አልቻለም። ለማንኛውም በመላው ዓለም ዝግጅታችንን ለምትከታተሉ ሁሉ በድጋሚ እንኳን ወደ ዝግጅታችን ለመከታተል በሰላም መጣችሁ እንላለን። ልደቱ እንግዲህ የተለያዩ ርዕሰ ጉዳዮችን ይዤ መጥቻለሁ፣ ካንተ ጋር ቆይታ አድርጋለሁ። በቅድሚያ ግን በቅርቡ ለንባብ ስለበቃው ሀገረ ካኦፒ ስለተሰኘው መጽሐፍ የህዝቡ ምላሽ እንዴት አገኘኸው? የነበረውን ዝግጅት በተመለከተ በአጠቃላይ ሀገረ ካኦፒ በህዝቡ ዘንድ እንዴት ነች በአሁን ሰዓት ያላት? አመሰግናለሁ መሳይ። ያው እንግዲህ ምናልባት ቴክኖሎጂው የፈጠረው ድል ሊሆን ይችላል። ምናልባት በአጭር ጊዜ በስፋት የተነበበ መጽሐፍ ነው ለማለት ይቻላል። ያው እንዳየኸው የምረቃው ስነ ስርዓት ያልተለመደና ለየት ያለ ነው። በብዙ መገናኛ ብዙሃን በቀጥታ ለህዝብ የተላለፈ ነው፣ በሳተላይት ቲቪ ጭምር እና ምረቃውን በጣም ከፍተኛ የሆነ ህብረተሰብ አይቶታል። በምረቃው ስነ ስርዓት ደግሞ በርካታ ታዋቂ ሰዎች አስተያየታቸውን ሰጥተዋል እና በተለይ መገናኛ ብዙሃን በጣም በማስተዋወቅ ረገድ ትልቅ ሚና ነው የተጫወታችሁት እና ምናልባት በዛ ምክንያት በአጭር ጊዜ በጣም በሰፊው የተነበበ መጽሐፍ ነው ማለት ይቻላል። ኦንላይን ነው ያሰራጨነው መጀመሪያ እና በውጭ ሀገር ያሉ በግዥ በስፖንሰርሺፕ በጣም ከጠበቅነው በላይ ነው በስፋት የተሳተፉት። ከሁሉም በላይ ግን የሚያስደስተው አገር ቤት በጣም ከፍተኛ የሆነ ጥያቄ ነው የነበረው እና ኦልሞስት በ3 በ4 ስልክ ነው መልስ እንሰጥ የነበረው እና ለብዙዎቹ ጥያቄ አቅራቢዎች እና ስፖንሰር የተደረገላቸው ማለት ነው አዳርሰናል ማለት ይቻላል። እና በጣም በርካታ ሰው ነው ከሀገር ቤት በጣም የሚያስደስተው እሱ ነው ጥያቄ ያቀረበው። እስካሁን ለጠየቁ ሁሉ አዳርሰናል። እዛም ያው አንዱ ከሌላው ጋር እየተቀባበለ በስፋት እየተነበበ እንደሆነ እያየን ነው። ምክንያቱም ፊድባክ ይመጣልናል፣ አስተያየቶች ይመጣሉ እና በጣም ጥሩ ነው ሪያክሽኑ እና ያው ስለ መጽሐፉ ያላቸውን አስተያየት ብዙዎች መስጠት ጀምረዋል እና መጽሐፍ ገና በሃርድ ኮፒ ሳይታተም በምረቃ ማግስት እንደዚህ በስፋት የመነበብ ጉዳይ ምናልባት የመጀመሪያ ይሆናል የሚል እምነት አለኝ። እንግዲህ ለዚህ ያበቃው አንደኛ የምረቃውን ስነስርዓት በተለየ መልኩ ማድረጋችን፣ በሌላ በኩል ደግሞ ጉዳዩ እንዲሁ ዝም ብሎ የአንድ መጽሐፍ ጉዳይ ወይም የአንድ ግለሰብ ጉዳይ ሳይሆን የትግል አጀንዳ ጉዳይ መሆኑን ተገንዝበው መገናኛ ብዙሃን ትብብር ስላደረጉ ይመስለኛል እና በጣም በጣም አስደሳች ነው። በተለይ አገር ቤት ያለው ሰው ምን ያህል ለማንበብ ፍላጎት እንዳለው አይተናል እና ደግሞ ጥያቄው የሚቀርበው ከዩኒቨርሲቲ ፕሮፌሰሮች እስከ ሃይ ስኩል ተማሪዎች ድረስ እና በማንኛውም የሀገሪቱ ክፍል ከማልጠብቃቸው ወረዳዎች እና ቀበሌዎች ሳይቀር ነው ጥያቄ የሚመጣው እና በጣም አስደሳች ነው በእውነት። ልደቱ ምናልባት በመጽሐፉ ላይ የተሰጡ ሂሶችም አሉ፣ ግብረ መልሶች፣ ምናልባትም አዎንታዊ ጎንም ካለ እሱንም ልታነሳልን ትችላለህ? እንደው መሰረታዊ የሆኑ የተነሱ አሉ በገምጋሚዎቹ በዕለቱ እንደው ተመልካቹ ማወቅ ያለበት እንደው ነጥረ መለስ አድርገህ የምታስታውሳቸው? ወል እንግዲህ አንዱ አከራካሪ ነገር በከፍተኛ ደረጃ ያው ፖለቲካ የተጫነው ድርሰት ነው እና ይሄ መሆኑ ተገቢ ነው ወይስ አይደለም የሚል ክርክር አለ። ተገቢ ክርክር ይመስለኛል። ሁለተኛ መሰረታዊ የሚባሉ የፖለቲካ አጀንዳዎችን ያካተተ ነው፣ ወቅታዊ የሚባሉ እና በድርሰት መልክ ከሚጻፍ እንዲሁ በቀጥታ ሁልጊዜ እንደምታደርገው በአርቲክል በጽሁፍ ደረጃ ቢቀርብ አይሻልም ነበር ወይ የሚልም አስተያየት አለ። ግን የብዙዎቹን አስተያየት እንዳየሁት በተለይ ካነበቡ በኋላ በዚህ በድርሰት መልኩ መጻፉ በጣም የተሻለ ሆኖ እንዳገኙት ነው። እኔም ራሴ እርግጠኛ አልነበርኩም። ያው ከመጨነቅ በምን መልኩ ይሄን ሐሳብ ማስተላለፍ ቢቻል የተሻለ መግባባት መፍጠር እንችላለን ከሚል ጭንቀት የመነጨ ነው እንጂ ውጤቱ በእርግጠኝነት ምን ይሆናል የሚለውን እኔም እርግጠኛ አልነበርኩም፣ አላወቅኩም ነበር። ግን አሁን ታትሞ ተሰራጭቶ ሰዎች ካነበቡት በኋላ ካለው ፊድባክ እንደምረዳው በድርሰት መልክ መቅረቡን የወደዱት መሆኑን ነው። ሌላው በጣም የገረመኝና ያልጠበቅኩት በስፋት የሚቀርበው ጥያቄ ለምን እዛ ላይ አቆምከው የሚል ነው እና የአጠቃላይ በተለይ የዛ ድርሰቱን የሚጽፈው ሰው ቤተሰቦች የመጨረሻ ታሪክና ጣፈንታ ምን እንደሆነ ማወቅ የመፈለግ ራሱ የሀገረ ካኦፒንም
የመጨረሻ ዕጣ ፈንታ ምን እንደሆነ የማወቅ ከፍተኛ ፍላጎት አይቻለሁ እና ይሄም አንድ ጉዳይ ነው። ከሱ ጋር ተያይዞ ይሄን ጽሁፉን ትቀጥልበታለህ ወይ ክፍል 2 አለው የሚል ጥያቄም በስፋት አይቻለሁ እና የኔ ዋናው ትኩረት እሱ አይደለም። ምክንያቱም ይሄ በዋናነት የፖለቲካ አጀንዳ እንዲሆን ተፈልጎ የተጻፈ ድርሰት ነው። እነዛ መልእክቶች በዚህ አሁን በተሰራጨው መጽሐፍ በሚገባ ተላልፈዋል የሚል እምነት አለኝ። ስለዚህ አሁን ሁለተኛ መጽሐፍ ወይም ደግሞ ሁለተኛ ክፍል ለመጻፍ ጊዜውም ፍላጎቱም ሁኔታውም የሚፈቅድ አይመስለኝም። ግን የዛ አይነት ጥያቄዎች በተደጋጋሚ አያለሁ እና ሌላው ጥያቄ በስፋት ማየው ሪሊ ድርሰት ነው ወይስ እውነተኛ ታሪክ ነው የሚል ጥያቄም ያለው የሚጠበቅ ጥያቄ ነው። ምክንያቱም አብዛኛው ነገር ከኢትዮጵያ ሪያሊቲ ጋር የተመሳሰለ ወይም የተቀራረበ ሆነው ስለሚያገኙት ድርሰት ነው ብለን እንውሰደው ወይስ ጥሬ ሀቅ ነው ብለን እንውሰደው የሚልም ጥያቄ በስፋት አለ እና ይሄም የሚጠበቅ ይመስለኛል። ልደቱ ምናልባት እንግዲህ ከመጽሐፉ ጋር በተያያዘ የሚመጡ በእኛም በኩል የተለያዩ አስተያየቶችን እየተቀበልን ያለነው አብዛኛው አዎንታዊ አስተያየቶች ናቸው የመጡት ማለት ይችላል። በተለይም በዚህ ወቅት ላይ ህዝባዊ እምቢተኝነት በኢትዮጵያ በጣም አስፈላጊ በሆነበት ህዝብ በሰላማዊ በሆነ የአመጽም እንቅስቃሴ ነገር ግን መንግስትን ለመለወጥ የሚያስችሉ የተለያዩ ሐሳቦችን ለማግኘት የሚረዳ መጽሐፍ እንደሆነ የገለጹልንም አሉ። በአንጻሩ ግን መሬት ላይ ስራ አልተሰራም። ልደቱ አሁን በመጽሐፍ ላይና በቴሌቪዥን እንደዚህ ውይይቶች ላይ ቀረ። መሬት ላይ የምናየው እንደው ምልክት እንኳን የለም። መሬት ላይ የሰራው ነገር አለ ወይ? በመጽሐፍና በኢንተርቪው እንዲህ አይነት ሴሚናሮችን ውይይቶችን በማዘጋጀት ብቻ ሊወሰን ነው ወይ? የተጀመረ ነገር እንደዚሁ ተስፋ ሊሰጥ የሚችል ነገር በተግባር ማይተገበር ግን ሁሉ ጊዜ በሐሳብ ደረጃ ብቻ ሊቀር ነው ወይ የሚልም መሬት ላይ ካለው ሁኔታ ጋር ጥያቄ የሚያነሱ ወገኖች አሉና ይህንንስ እንዴት ታየዋለህ? መሬት ካልወረደ ዝም ብሎ መጽሐፍና እንዲሁ የቴሌቪዥን ውይይቶች በቂ ናቸው ብለህ ታምናለህ? ወይ ጥያቄው እንዳለ አልፎ አልፎ ሰማለሁ፣ ግን ከመረዳት እጥረት የሚቀርብ ጥያቄ ነው ብዬ ነው የማምነው። እዚህ መጽሐፍ ውስጥ የቀረቡት ሰነዶች ወይም የፖለቲካ አጀንዳዎች መሬት ላይ እኮ እንዲፈጸሙ ተፈልገው ነው የተጻፉት። ካልተጻፉ ሐሳቦቹ ካልቀረቡ መሬት ላይ ሊፈጠሩ አይችሉም። መጀመሪያ የሚቀድመው ይሄ ነው እና መሬት ላይ እንዴት አድርገን እንፍጠረው የሚለውን ጥያቄ የሚመልሱ ሰነዶች ናቸው እዛ ውስጥ የተካተቱት። ስለዚህ ይሄ ዋናው መነሻና አስፈላጊ ቅድመ ሁኔታ መሆኑን መረዳት ያስፈልጋል። ይሄ በሌለበት ሁኔታ መሬት ላይ ጥራት ያለውና ለድል የሚያበቃ ስራ መስራት ይቻላል የሚል እምነት የለኝም እና መሬት ላይ እንዲኖር ስለታሰበ ነው ይሄ እየተሰራ ያለው። እንግዲህ ከዛ ውጭ አንድ ግለሰብ ትግሉን ሙሉ በሙሉ ወክዬ መሬት ላይ ተገኝቼ ችግሩን ልፈታ አልችልም። ይሄ በጋራ ጥረትና እንቅስቃሴ የሚፈታ ችግር ነው። ዋናው ነገር ግን መሬት ላይ እንዴት አድርገን በተግባር ሰፊ የሆነ ህዝባዊ ትግል አካሂደን ለውጥ እናምጣ የሚለውን ጥያቄ ለመመለስ ነው አንደኛ። ሁለተኛ ለውጥም ከማምጣት ባለፈ ወይም ደግሞ አገዛዙን ቻሌንጅ ከማድረግም ባለፈ ይህ አገዛዝ በራሱም ውስጣዊ ምክንያት ወይም በእኛ የህዝብ ትግል ከስልጣን ቢወገድ ምን አይነት የሽግግር ሂደት ሊኖረን ይችላል የሚለውንም ጥያቄ የሚመልስ ነው። ስለዚህ መሬት ላይ ትግል እንዲካሄድ እና ውጤት እንዲመጣ ነው ይሄ ሐሳብ የቀረበው እና የሚጠቅመው አሁን እንደሱ ብሎ መተቸት ሳይሆን ሪሊ ይሄን ጉዳይ እንዴት በተግባር እናውለው፣ ህብረተሰቡ ተቀብሎት በተግባር እንዴት እናውለው በሚለው ጥያቄ ላይ መነጋገር ነው የሚጠቅመው። ይሄን አይነት አጀንዳ ሳንይዝ መሬት ላይ የምንፈጥረው ተአምር የለም። መጀመሪያ ከሐሳብ ነው ሁሉ ነገር የሚጀምረው፣ ከጽሁፍ ነው ሁሉ ነገር የሚጀምረው። ስለዚህ ይሄ ጽሁፍ ለዛ ዋና መነሻ ነው። ይሄን ይዘን ነው አዳብረ ነው አሻሽለ ነው ይሄን ይዘን ነው በተግባር ውጤት ያለው ትግል ማካሄድ የምንችለው፣ በተግባር ውጤት ያለው እና ለዘላቂነት የሚያበቃ የሽግግር ሂደት መፍጠር የምንችለው የሚል እምነት ነው ያለኝ እና ከፈረሱ ጋሪው አይነት ነው የሚሆነው። ይህንን ጥያቄ የሚያነሱት ወገኖች በእርግጥ በጽሁፍ ደረጃም ሆነ በውይይት ደረጃ ብዙ ነገሮች ተነስተዋል። ምናልባት አንተ በተዘጋጀ ሁኔታ ልቦለድ አስመስለው ያቀረብከው ሆነ እንጂ ህዝባዊ ቢተኝነትን በተመለከተ ግንዛቤው በብዙዎች ዘንድ አለ። አመጽ እንደሚያስፈልግ፣ ሰው ለተቃውሞ መውጣት እንዳለበት፣ መደራጀት እንዳለበት ይሄ ምናልባት አንተ በተለየ ትኩረት ስለተመለከትከው እንጂ
ዝም ብሎ አዲስ የመጣ ሐሳብ ነው ብሎ መውሰድ የሚቻል አይደለም። ሌላው አንተ መሬት የረገጠ ፖለቲካ ስትሰራ የነበርክ ነው። መዋቅር አለ። ቢያንስ እነዛ መዋቅርን አዲስ ፖለቲከኛ አይደለህም። መሬት ላይ ስትሰራ የነበርክ ነህና እንደው በዚህ ወቅት ላይ የተወሰኑ መቼም እስካሁን መዋቅር የምታውቃቸው መሬት ላይ ያሉትን ሁሉ ጠፍተዋል ማለት አይቻልምና እስከዛሬ የጀመርከው ነገር የለም? ብዙ ጊዜ ፖለቲከኛ እዚህ ነገር ላይ ሁሌ ካተኮረ፣ ሐሳብ ላይ ብቻ ካተኮረ፣ ጽሁፍ ላይ እንደዚህ አይነት ነገር ላይ ይሄ ኦፒኒየን ማበርከቱ ላይ ብቻ ካተኮረ መሬት ላይ ሊሰራ አይችልም ነው። ከመሬት ጋር ሊፋታ ነው። ሁሉ ጊዜ ይሄንን እያቀረበ ይሄንን የሚሰሩ ደግሞ ሌሎች ይምጡ በሚል ምክንያት ብቻ የተግባራዊ ስራውን ሳናየው እንቀራለን ነው። አንተ በዛ ደረጃ መሬት ላይ መስራት የመቻል አቅም እያለህ በጽሁፍ ብቻ ተገድበሃል ነው። በዋናነት ካንተም የፖለቲካ ከኋላ ካለ ታሪክ ጋር ተያይዞ የሚመጣ ጥያቄም ነው። እውነቱን ለመናገር በቅንነት አልወስደውም ይህን ትችት። ምክንያቱም በጣም ከሪያሊቲው የራቀ ስለሆነ ማለት ነው። አንደኛ ሐሳብ አዲስ ነገር አይደለም የሚለው ትክክል አይደለም። አሁን እኔ ያቀረብኳቸው ሰነዶች አዲስ ሐሳቦች ናቸው። ለምሳሌ ሰላማዊ ህዝባዊ እምቢተኝነት መኖር አለበት፣ መካሄድ አለበት እንላለን። ግን እንዴት የሚለውን ዝርዝር በሆነ ሁኔታ እስካሁን የቀረበበት ሁኔታ አልነበር። እኔ እናንተ 2-3 ጊዜ ባደረግነው ውይይት በዚህ ጉዳይ ስንከራከር ነበር። ይቻላል ወይ? እንዴት ነው የሚቻለው የሚል ጥያቄ አንተም ታቀርብ ነበር፣ አድማጭም ያቀርብ ነበር። ለዚህ ጥያቄ በቂ የሆነ መልስ ቢሰጥ ሰነድ ነው አሁን የቀረበው። አንደኛ የተለየ ነው፣ እስካሁን ከቀረቡት ሰነዶች በጣም የተለየ ነው። በተጨባጭ መሬት ላይ እንዴት እንደዚህ አይነት ትግል ልናካሄድ እንችላለን የሚለውን በብቃት በዝርዝር የሚመልሱ ሰነዶች ናቸው። ዝም ብሎ እንደተለመደው ሁልጊዜ እንደምንለው ሰላማዊ ህዝባዊ እምቢተኝነት ማካሄድ አለብን ብለን ዝም ብለን በደፈናው እንደምንናገረው አድርጎ ይሄን መውሰድ ትክክል አይደለም። ስለዚህ ይልቁንስ በጥልቀት ምንድነው ይሄ ሰነድ የሚለው፣ እንዴት ነው በተግባር የሚውለው፣ ጉድለቶች አሉበት ወይ፣ መጠናከር ያለባቸው ጉዳዮች አሉ ወይ ብሎ በተግባር መነጋገር ይጠይቃል። ከሁሉም በላይ ፖለቲካ ፓርቲዎች ሊነጋገሩበት ይገባል። ሚዲያዎች አጀንዳ አድርገው ሊነጋገሩበት ይገባል። ህብረተሰቡ ሊነጋገርበት ይገባል። ከዛ በኋላ የፖለቲካ ኃይሎቹ አጀንዳ ሆኖ ወደ ተግባር መለወጥ መቻል አለበት። አንደኛ አዲስ አይደለም የሚለው ትክክል አይመስለኝም። በዚህ መጠን በዝርዝር በጊዜ ተወስኖ በቅደም ተከተል ሰላማዊ ህዝባዊ እምቢተኝነትን ኢትዮጵያ ውስጥ እንዴት መጀመር ማካሄድና ለውጤት ማብቃት እንደሚቻል እስካሁን የቀረበ ሰነድ አይቻልም። ለመጀመሪያ ጊዜ የቀረበው የግንቦት ማኒፌስቶ። ስለዚህ እንደተለመደ ነገር አድርጎ መውሰድ ትክክል አይደለም። ሁለተኛ እኔ ጽሁፍ ብቻ አይደለም የምጽፈው። መሳይ ታውቃለህ አንተ አይደል እንዴ የአብሮነት እንቅስቃሴን እዚህ ሀገር ማን ነው እያካሄደው ያለው? አብረው ይቆማሉ የማይባሉ አብረው ይቀመጣሉ የማይባሉ በርካታ የፖለቲካ ኃይሎች ወደ አንድ መድረክ መጥተው የተባበረ ትግል ለማድረግ ምን ያህል ነው ጥረት ሳደርግ የነበረው? አሁንስ የደረስንበት ደረጃ ምን ላይ ነው? እዛ ጥረት ውስጥ የኔ ሚና ምን አይነት ነው? ይሄ የአደባባይ ሚስጥር ይመስለኛል። አሁንም ልደቱ በደንብ ተረድተኝ ከሆነ መሬት ጋር ካለው ስለ ሀገር ቤት እግራችሁን ተክላችኋል ወይ? ውጭ ሀገር ባርማዶ የተነጠለና የተገነጠለ እንዳይሆን ነው ሀገር ቤት። አንተ ደግሞ በብዛት የሰራው ሀገር ቤት ነው። በፖለቲካ ከደቡብ እስከ ሰሜን በብዛት በፓርቲውን በማደራጀት አባላትን በመመልመል አሁንም ድረስ ይመስለኛል ትውውቅም መዋቅርህም እንዲሁ ያለ ይመስለኛልና እነሱን ማነቃነቅና በተወሰነ ደረጃ መስመር አቅጣጫ አሳይተው የተግባር ስራው መጀመር ይገባ ነበረ። እንደ ጀማሪ ፖለቲከኛ እንደ አዲስ አሁንም እንደው ቅስቀሳው ላይና አይዲያው ሐሳቡ ላይ ብቻ ተኮርክ ነው። መሬት ላይ ወርደሃል። ይቅርታ ጋር አሁንም ቅንነት የሌለው ጥያቄ ነው። እንደማመጥ ለምሳሌ የፖለቲካ ኃይሎችን እያሰባሰብ ነው አልኩህ። የት ነው ያሉት እነዚያ የፖለቲካ ፓርቲዎች? መሬት ላይ እኮ ነው ያሉት። ለምሳሌ ትዕይንተ ህዝብ አካሄድን አይደል እንዴ 15 የፖለቲካ ድርጅት መሪዎችና ሰዎች ናቸው የተገኙት። 6ቱ ከሀገር ቤት ናቸው በሰላማዊ ትግል የሚታገሉ፣ 3ቱ ኦልሞስት በትጥቅ ትግል የሚታገሉ ከሀገር ቤት ናቸው። ከዛ ውጭ ያሉት ናቸው ቀሪዎቹ ከውጭ ሀገር። አሁንም እየፈጠርናቸው ያሉ ግንኙነቶች፣ ትብብሮች ውጭ ሀገር የተንጠለጠሉ አይደሉም። አገር ውስጥ ያሉ ፓርቲዎችን የሚያሳትፉ ናቸው። መሬት ላይ የትግል እንቅስቃሴ እያደረጉ ያሉ ኃይሎችን የሚያሳትፉ ናቸው። እኔ ውጭ ሀገር ነው ያለሁት፣ ሀገር ቤት እንዳልገባ ተከልክያለሁ። እዚህ ሆኜ ልሰራ የምችለው ይሄን ነው። መሬት ላይ ሄጄ ህዝቡን ላነቃና ላደራጅ አልችልም። ያን ለማድረግ አስቤ ወስኜ ለመሄድ ተዘጋጅቼ ከአየር መንገድ ነው እንድመለስ የተደረገው። ይሄን ሁኔታ ጥሼ ወይም ለውጬ አገር ቤት የምገኝበትና መሬት ላይ እኔ ፐርሰናሊ ትግል የማደርግበት እድል የለኝም። ውጭ ሀገር ሆኖ አንድ ሰው ሊያደርግ የሚችለውን ነገር ግን
ከበቂ በላይ እያደረኩ ነው በኔ በኩል በተጨባጭ እየታየ ነው ማን አድርጎታል ይሄን እንቅስቃሴ የአብሮነት ኢትዮጵያ የሚያደርገውን እንቅስቃሴ ለዘመናት እርስ በርስ አይታያዩም ተብለው የሚታመኑ አገዛዙን ያስደነገጠ በህብረተሰቡ ዘንድ ተስፋ የሰጠ ተስፋ የፈነጠቀ አሁን የትብብር እንቅስቃሴ በመፍጠር ረገድ ትልቅ ሚና ነው እየተጫወትን ያለነው ይሄን ከመሬት ጋር እንዳልተያያዘ ባየር ላይ እንዳለ ምንም አይነት ስራ እንዳልሰራና አድርጎ ለማቅረብ መሞከር እኔ ያሳሰብ ችግር ነው የሚል እምነት የለኝ የእውቀት የግንዛቤ ችግር ነው የሚል እምነት የለኝ የቅንነት ችግር ነው ሊሆን የሚችል እኛ ሌት ተቀን እንቅልፍ አጥተን እየሰራን ያለን ወረቀት ብቻ እየጻፍን ያነበብን አይደለም በተጨባጭ መሬት ላይ ያለው ትግል እንዲተባበር መሬት ላይ ያለው ህብረተሰብ የትግሉ አካል ሆኖ ሰላማዊ ህዝባዊ ቢተኝነት እንዲቀጣጠል እና ለድል እንዲበቃ ተጨባጭ ሆነ አገዛዙን ያንቀጠቀጠ ያለ ያስፈራ ያለ ስራ እየሰራን ያለን ይሄን ሪኮግናይዝ ማድረግ መደገፍ ማገዝ ነው እንጂ የሚፈልገው እንደሌላ አድርጎ ጥያቄ ማቅረብ ነው ቅንነት አለው ይላል አሁን ምናልባት ግን ልደቱ አገር ቤት ያሉት በማለት የገለጽካቸው ፖለቲካ ፓርቲዎች በራሳቸው በጣም ውስንነቶች ያሉባቸው ነው እነሱም መንቀሳቀስ ያልቻሉ በግለሰብ ደረጃ ያው የፓርቲ ስም ስራቸው ማጥላላትና ማሳነስ ሳይሆን ባለው የፖለቲካ ጭቆናና አጠቃላይ የአውዱ መጥበብ በዛ የተነሳ እንደፈለጋቸው ሆነው ምንድነው ደጋፊዎቻቸውን አስተባብረው አሁን ለሚፈልገው ህዝባዊ ትግል እንደው አንድ እርምጃ እንኳን ፈቅ ያለ እንቅስቃሴ እንዳያደርጉ ተገድበው ያሉ ናቸውና እነሱን በዚህ ባብሮነት ላይ መሳተፋቸው ሀገር ቤት እንቅስቃሴውን ለማካሄድ እንደው እድሉን ይፈጥራል ብሎ ማሰብም ይከብዳል ምክንያቱም እነሱ መላወሻ ያጡበት ዝግ በሆነ ፖለቲካ አውድ ውስጥ ስላሉ ስለዚህ ይሄንን የሚለውጥ ነገር ነው የሚያስፈልገው አሁን ኢትዮጵያ ማንንም የማይመራው ህዝባዊ ቢተኝነት በየቦታው እየተቀሰቀሰ ነው አጀንዳው ሌላ ነው አካባቢያዊ ነው ግን የሚያስተባብረው የለም እናንተ ገና አልተሰባሰባችሁም ገና ሐሳብ በመጻፍ ጽፋችሁ እየመጣችሁ ነው ያላችሁት ሰው ግን ቀድሞ ወደ እንቅስቃሴ እየገባ ነውና ይሄ መለያየትን እንዴት ታየዋለ ቶሎ ብሎ ያንን ህዝባዊ ቢተኝነት የሚመራ የሚያስተባብር ሀገራዊ የሚያደርግ የያከባቢን ጥያቄ ወደ ጋራ ጥያቄ ቀይሮ ወደ ሙሉ ህዝባዊ ቢተኝነት መቀየር ካልተቻለ ምናልባት አሁንም መጻፉን አንብቦ ሌላ ነገር ውስጥ ገብቶ ይሄ ደግሞ ለአብይ አህመድ እድሜ የሚሰጥ እንደሆነ ይታመናል ከዚህ አንፃር ነው ጥያቄውንም በደንብ ተረድተው ከሆነ አንደኛ አገር ቤት ለትግሉ እርሾ የሚሆኑ ኃይሎች አሉ አንተ ራስህ በየጊዜው እያቀረብክ ቃለ መጠይቅ የምታደርግላቸው የምታወያያቸው አገር ቤት አቅማቸውና ሁኔታው በፈቀደ መጠን እንቅስቃሴ የሚያደርጉ ኃይሎች አሉ እነዚህ ኃይሎች ደካማ ከሆኑ ብዙ ውስንነት ካለባቸው ይሄን የማጠናከር ፋንታ የልደቱ የከበደ ወይ የአስቴር አይደለም የሁላችንም ፋንታ ነው አንተን ጨምሮ ለምን ይሄ አልሆነም ተብሎ ሊወቀስ የሚችል የተለየ ሰው የለም ገብቷል አንዱ መረዳት ያለብን ይሄ ጉዳይ ነው ሁለተኛ የግንቦት ማንፌስቶ አሁን የምትለው ጫና ተጽዕኖ ጥሶ ለመውጣት የሚያስችል የትግል አጀንዳ ነው አንድ በስልጣን ላይ ያለ አምባገነናዊ መንግስት ህዝብን አፍኖ በስልጣን ላይ ሊቀጥል እንዳይችል የሚያደርግ ሰነድ ነው የቀረበው ይሄን ሰነድ በሐሳብ መሞገት አንድ ነገር ነው ይሄን ተግባራዊ ካደረግን አሁን ያለውን አፈና ሰብረን ህዝባዊ ቢተኝነትን አቀጣጥለን ተጨባጭ ሆነ ለውጥ ማምጣት እንችላለን ነው ያልኩ ያለው ይሄን አይቻልም የሚል ሰው ካለ ሰነዱ ላይ ተመስርቶ ውይይት ማድረግና ትችት ማቅረብ እና ሰነዱ እንዲሻሻል ወይም እንዲቀየር ጥረት ማድረግ ነው ሐሳብ የለም ይባላል ሐሳብ ተዘጋጅቶ ተቀናብሮ ሲቀርብ ደግሞ መወያየት የለም ዝም ብሎ መተቸት ነው ትክክል አይደለም እኔ ቅድም ብያለሁ አመስግኛለሁ መገናኛ ብዙሃን በከፍተኛ ደረጃ መጽሐፌን በማስተዋወቅ ረገድ ትልቅ ሚና ተጫውታችኋል ትልቅ ውለታ ውላችኋል ለኔ ግን ከዛ በላይ ቁም ነገሩ ምንድነው የግንቦት ማንፌስቶ ላይ ውይይት ማድረጉ የጃይካ ቃል ኪዳን ሰነድ ላይ ውይይት ማድረጉ ነው መሰረታዊው ነገር ይሄን ደግሞ ደጋግሜ ተናግሬያለሁ አብዛኛው የመገናኛ ብዙሃን የትግል መገናኛ ብዙሃን የምንላችሁ የተጠመዳችሁት ግን ስለ ባሌ ሶፍመር ዋሻው ወግና ውይይት በማውራት ላይ የዛና አንድ አስረኛ ትኩረት ብትሰጡት ለግንቦት ማንፌስቶ ትልቅ ለውጥ ይመጣ ነበር እነሱ የሰጡን አጀንዳ ላይ ከምትናገሩ እኛ ያነጠርን የምናወጣው አጀንዳ ላይ ብንወያይ ብንነጋገር ትልቅ ለውጥ ይመጣል አጀንዳ ሴት የሚያደርግልን ገዢው ፓርቲ መሆን የለበትም እኛንን መሆን ያለብን እነሱ ሆን ብለው ተገቢ ያልሆነ ወሬ እያወሩ አጀንዳ እየሰጡን በዛ ጉዳይ ጊዜያችንን ነው የምናጠፋው ጊዜያችን አሁን ማጥፋት ካለብን ግንቦት ማንፌስቶ ላይ ጊዜያችንን እናጥፋ የጃይካ ቃል ኪዳን ላይ ጊዜያችንን እናጥፋ
በተግባር ለውጥ የሚያመጣው ሐሳብ እሱ ላይ እንነጋገር፣ ትኩረት እናድርግ፣ ጉድለቱን እናሟላው፣ እናጠናክረው፣ ይበለጠ እናዳብረው፣ ከዛ በተጨባጭ መሬት ላይ እናውለው። ይሄን ለማድረግ የሚያስችል ይቻላል የሚል መንፈስ ነው ይዞ የመጣው። ደግሞም ይቻላል። ነገር ግን ደግሞ የማይቻልበት ሁኔታ ካለ አንዳችን ከሌላችን ተለይተን ተጠያቂ ልንሆን የምንችል አይመስልም። ሁላችንም እኩል ዜጋ ነን ለሀገሪቱ። ያቺ ሀገር ብትጎዳ ብትጠቀም የጋራ ነው ጥቅሙም ጉዳቱም። ተለይቶ ልደቱ የሚባል ሰው ሊጠየቅ አይችልም። እኔ አቅሜና ሌላ ምንም ስራ የለኝም፣ ሌላ ምንም የምሰራው ነገር የለኝም። በቤተሰቦቼ በጓደኞቼ እርዳታ ነው የምኖረው። ምክንያቱም ሙሉ ጊዜን ፖለቲካው ላይ ነው ኮሚትድ ያደረጉ። ሌት ተቀን ነው የምሰራው በዚህ ጉዳይ ላይ፣ ሌት ተቀን እንቅልፍ የለኝም። እየቀለድኩ አይደለም። ይሄን አፕሪሼት ማድረግ ምን ልንረዳ እንችላለን፣ ምን ልናግዝ እንችላለን ማለት ነው። አንድ ሰነድ በዛ ደረጃ ተጽፎ የሚወጣው ዝም ብሎ አይደለም። ብዙ ድካም ተደክሞ ነው፣ ብዙ ተለፍቶ ነው፣ ብዙ አይምሯችንን አስጨንቀን አውጥተን አውርደን ነው። በዛ ጉዳይ ላይ ግን ማን እየተወያየ ነው? አሁን ማንም እየተወያየ አይደለም። ስለዚህ የፖለቲካ ፓርቲዎቹ ዝም ብሎ ይሄ ገቨርንመንትን መክሰስ ማማረር የትም አያደርስም። ስለ ገቨርንመንት ጉድፍ መናገር የትም አያደርስም። ይሄን መንግስት የኢትዮጵያ ህዝብ ከበቂ በላይ አውቆ ጨርሷል። አሁን ጥያቄው ያለው አሁን እንዴት አድርገን ጠንካራ ትግል አድርገን ለውጥ እናምጣ የሚለው ለዚህ መልስ የሚሰጥ ነገር ነው ይዤ እየቀረብኩ ያለው። እዚህ ላይ እንወያይ፣ ጊዜያችን እዛ ላይ እናጥፋ። ከዛ ውጪ በየሎጂው ጠቅላይ ሚኒስትሩ ይሄዱ የሚያደርጉትን ውይይትና ወግ እያመጣን በዜና በውይይት ብናቀርበው የትም እንደርስ አይመስልም። ስለዚህ እዛ ላይ ካተኮርን ውጤት ይመጣል የሚል እምነት አለ። እኔ በበኩሌ መደረግ ያለበትን ትክክለኛውን ነገር ወቅቱን በጠበቀ ሁኔታ እያደረኩ ነው ብዬ ነው ማለት። ያን ጉዳይ በተግባር ወደ ውጤት የመቀየር ጉዳይ ግን የአንድ ሰው ጉዳይ ሊሆን አይችልም። የሁላችንም የጋራ ጥረትና ውጤት ነው ሊሆን የሚችል። ከዛ አንጻር ነው ማየው። አሁንም ቢሆን በዚህ አጋጣሚ ጥሪ ማቅረብ የምፈልገው የፖለቲካ ፓርቲዎች በእነዚህ ሰነዶች ላይ እንነጋገር። ቢያንስ እንደ ረቂቅ እንውሰዳቸው፣ እንደ መነሻ እንውሰዳቸውና እንነጋገርባቸው። መገናኛ ብዙሃን ሰፊ መድረክ እየፈጠራቸው አወያዩ፣ አከራክሩ። በዚህ ጉዳይ ላይ እናዳብረው እና በቀጥታ ወደ መሬት ቅድም ወደምትለው ወደ ተጨባጭ ለውጥ እንቀይረው። አለበለዚያ ምንም ዝም ብሎ ሲፈለግ ምንም ሐሳብ እኮ የለም አማራጭ የለም እኮ ይባላል። ብዙ ደክመን አይምሯችንን አስጨንቀን አማራጭ ይዘን ስንመጣ ግን ዋጋም የሚሰጠው የለም፣ የሚወያይበትም የለም። ትግል እንዴት ብሎ ሊጠናከር ይችላል በዚህ መንገድ? ስለዚህ እኔ አሁንም ቢሆን ለመገናኛ ብዙሃን በተለይ ለተቃዋሚ ፓርቲዎች ማሳስበው በእነዚህ ሁለት ሰነዶች ላይ እንነጋገር። ምክንያቱም አገራችን ውስጥ ያሉት አሁን መሰረታዊ ጥያቄዎች ሁለት ናቸው። አንደኛው ምንድን ነው? ይህን የህዝቡን ኑሮ ያመሰቃቀለው አገሪቱን ከመኖር ወደ አለመኖር እየቀየራት ያለው አገዛዝ እንዴት ይለወጥ ነው አይደል? ትግሉ ተጠናክሮ ለአሸናፊነት እንዴት ይብቃ ነው። የግንቦት ማንፌስቶ ይህን ጥያቄ በብቃት የሚመልስ ነው። አንድ ይህን መንግስት በመታገል ረገድ ትግል አድርገን ውጤት ካመጣ ወይም ደግሞ እኛ ውጤት ከማምጣታችን በፊት በራሱ የውስጥ ችግርና ቅራኔ ቢፈርስ ምን አይነት የሽግግር ሂደት ነው የሚኖረን ወደ በጎ ነገር የሚያሸጋግር የሚለው ጥያቄ በኢትዮጵያ ህዝብ ዘንድ ያለ ጥያቄ ነው። በዲፕሎማቲክ ኮሚኒቲ ዘንድ ያለ ጥያቄ ነው። ይሄን የጃይካ ቃል ኪዳን የሚመልስ ነው። ስለዚህ መሰረታዊ በአገሪቱ አሉ የሚባሉ ቁልፍ የፖለቲካ ሁለት ጥያቄዎችን የሚመልስ ሰነድ ነው። በእነዚህ ሰነዶች ላይ ማንወያይ ከሆነ ትግል እያደረግን ነው ብዬ አላምንም። የትም እንደርሳለን የሚል እምነት የለኝም። በአንድ ሰው አቅምና ሁኔታ እኔ ከዚህ በላይ መስራት የምችለው ነገር ያለ አይመስለኝም። አሁን አንተም እንግዲህ ወቀሳ ነው። ወቀሳው ተገቢነት አለው የለም የሚለው እንግዲህ ሰው እንደ መረዳቱ ሊወስደው ይችላል። ግን ታዲያ ማን ይስራው? አሁን አንተም ሐሳብ ነው ይዘህ መጣው። ሐሳብ የሚያመጡ አሉ። ሐሳቡ የተሻለ ነው፣ ብዙዎች ይጽፋሉ። እንደው እዚህ ላይ በስም ዝርዝር መጥቀስም አያስፈልግም። ይጽፋሉ። ግን እነከሌ ይስሩት፣ እኔ ይሄንን ይዤ መጥቻለሁ የሚሉ ሌሎች እየሰሩ እንዳልሆነ እንዲህ አይነት ወቀሳዎች ይመጣሉ። ታዲያ ማን ይስራው? አሁን መገናኛ ብዙሃንን ወቀስካቸው። መገናኛ ብዙሃን ድርጊት ክስተት እየተከተሉ ነው የሚሄዱት። እውነት ለመናገር እንደ አንድ ሚዲያ አንድ ነገር ከተደረገ ያ ድርጊት ላይ አተኩረን